የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በዚሁ ሳምንት ማክሰኞ የእስራኤል የአየር ኃይል በኢራን የሚገኝ የአእምሮ ግዙፍ ሆስፒታል በቦምብ መታ። በርካታ ህሙማንና የጤና ባለሙያዎች ተጎዱ። ኢላማዬ ሆስፒታሉ ሳይሆን ከሆስፒታሉ አጠገብ የሚገኝ የኢራን ወታደራዊ ጣቢያን ለመምታት ነበር ሲል የእስራኤል አየር ኃይል አስተባበለ። ትላንት ሐሙስ ደግሞ የኢራን የባሊስቲክ ሚሳኤል ማዕበል በደቡባዊ እስራኤል የቤርሻባ ግዛት ሳሮካ የተባለ ሆስፒታል አወደመ። ከ100 በላይ ሰዎች ክፉኛ ቆሰሉ። ኢራን ከሆስፒታሉ ጎን የሚገኝ የእስራኤልን ወታደራዊ ማዘዣ ጣቢያ ለመምታት ነበር፣ ሆስፒታሉ ኢላማዬ አልነበረም ስትል አስተባበለች። የእስራኤል ኢራን ጦርነት ወይም ሌሎች የእስራኤል ኢራን ግጭት ይሉታል በሳምንቱ አንድ አይነት በሚመስል የመበቃቀል መጠቃቃት ተባብሶ ቀጥሏል። የት እንደሚቆም ፈጣሪ እንጂ ሰብአዊ ፍጡር የሚያውቀው አይመስልም። ባለፉት በርካታ ዓመታት እስራኤል የኢራንን የኒውክሌር ማብለያ ጣቢያዎች በጦር ኃይል ለማውደም ስትዝት ስታስፈራራ እንጂ ስታደርገው ታይቶም ተሰምቶም አይታወቅም። አሁን ተደርጓል። የጊዜ ምርጫው ፖለቲካዊና ወታደራዊ መነሻ በተለያዩ ተንታኞች እየወጣ ይገኛል። ቢያንስ ግን ኢራን በእስራኤል ጦር የአየር ክልሏ ተጥሶ ጥቃት ተፈጽሞባታል። በርካቶች ሞተዋል። መሠረተ ልማቶችም ወድመዋል። ኢራንም ወደ እስራኤል ባስወነጨፈችው የባሊስቲክ ሚሳኤል ማዕበል እስራኤላውያን ሞተዋል፣ ንብረትም ወድሟል። እስራኤል በጦር ኃይሏ የበላይነትና በእጅጉ ተፈርቶ የነበረው የኢራን ምላሽም የተጠበቀውን ያህል አለመሆኑ ያበረታታት ይመስላል። ጤና ይስጥልኝ አድማጮች፣ ሳምንታዊ የዳሳ ዝግጅታችን ተጀምሯል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ከካናዳው የቡድን 7 በኢንዱስትሪ የበለጸጉት ጥቂት ሀገራት ጉባኤ ጉዝጓዝ ጎዝጉዘው ምንጣፍ አንጥፈው የጠሯቸውን ጉባኤተኛ ገፍተው ከዚህ የባሰ ከፍ ያለ ጉዳይ አለብኝ ብለው ስብሰባውን አቋርጠው የተመለሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ከቡድን 7ቱ ጉባኤ አጀንዳ የበለጠው ጉዳያቸው ይፋ የወጣ ይመስላል። ከእስራኤል ጋር ወግነው የኢራንን የኒውክሌር መሠረተ ልማቶች በቀጥታ ወደ ማጥቃትና የግጭቱ መሪ ተዋናይ ወደ መሆን መግባታቸው እየተጠበቀ ነው። የኢራንን የኒውክሌር ፕሮግራም ለማስቆም ቴህራን በወታደራዊ ጥቃት ልመታም ላልመታም እችላለሁ፣ ማንም የማደርገውን አያውቅም እያሉ ነው ፕሬዝዳንት ዶናልድ ትራምፕ። ውስጡን ኢራን የኒውክሌር ፕሮግራሟን በይፋ እንድታቋርጥና በጦርነቱ መበለጧን እንድታምን ጊዜ ለመስጠት ይመስላል የፕሬዝደንቱ ላደርገውም ላላደርገውም እችላለሁ የሚለው ማስፈራሪያቸው። የኢራን ማስጠንቀቂያ ለአሜሪካ አልዘገየም። የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋሪባብዱ እንዳሉት አሜሪካ የሀገር ሉዓላዊነት ጥሰው የገቡ ወራሪዎችን የምትቀላቀልና ልታጠቃን ከሞከረች አማራጭ የለንም፣ ያለንን ሁሉንም መሳሪያ ተጠቅመን ለወራሪዎች ትምህርት የሚሆን መቀጣጫ እንሰጣቸዋለን ብለዋል። የእኛ ምክር አሉ ውጭ ጉዳይ ሚኒስትር ካዜም፣ አሜሪካ እንደ ዓለም አቀፉ ማኅበረሰብና ዓለም አቀፉ ኃይል ሕገወጥ ወራሪዎችን ማስቆም ባትፈልግ እንኳን ተቀላቅሎ ከማጥቃት ብትቆጠብ ይሻላል። የኢራን ወታደራዊ አዛዦች ሁሉም አማራጭ ከፊታቸው ጠረጴዛቸው ላይ ይገኛል ብለዋል። ጉዳዩን የኢራን ባዶ ወታደራዊ ማስፈራሪያ ነው ያሉ የመኖራቸውን ያህል ቴህራን ቆይታ የምታመጣው ያልተጠበቀ ወታደራዊ አቅምና እርምጃም ሊኖር እንደሚችል የገመቱም አሉ። ያሁኑ የእስራኤል አይረንዶም የሚሳኤል መከላከያ ጋሻን ጥሶና ደርምሶ በቤርሻቤ ግዛት ሶሮካ ሆስፒታልን ማውደሙን እንደ አንድ ማሳያ አድርገው ያነሱታል። እስራኤል በከፍተኛ ብስጭትና የመበለጥ ስሜት የአያቶላው የኢራን አስተዳደር ከነመሪውና ምልክቶቹ በቅርቡ ይጠፋሉ ስትል ዝታለች። ሌሎች የእስራኤል ከተሞችም የቴህራንን ሚሳኤል ማስተናገዳቸውና መመታታቸው አልቀረም። በወዲያኛው ወገንም ጥቃቱ መረር ብሎ ቀጥሏል። እስራኤል የወሰደችው ያጸፋ የኃይል እርምጃም አፍታም አልቆየም።
የኢራን የኒውክሌር ማዕከል ነጥቦችና አራካ የተባለውን ዝነኛውን ከባድ የውሃ ሪአክተር ጣቢያ እንዲሁም የናታዝን የዩራኒየም ማበልጸጊያ ተቋም በተደጋጋሚ የአየር ምልልስ ደብድባለች። አብዛኛውንም አውድማለች። የምድር ውስጡ የኒውክሌር ተቋማት ናቸው እስካሁን ያልተነኩት። የእግረኛ የጦር ኃይል ስለሌለ አንዳንዶች የቴል አቪቭና የቴሄራን ግጭት ቢሉትም ብዙዎች ኢራንና እስራኤል ወደ ተሟላ ጦርነት ገብቷል እያሉ ነው። ሁለቱ ተዋጊ ሀገራት ብቻ ሳይሆን መካከለኛው ምስራቅና አጎራባቹ የአፍሪካ ቀንድም ከፍተኛ ስጋት ውስጥ ገብተዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ኢራንን ለመውጋት በምክር ቤት የቀረበውን ሰነድ አጽድቀዋል። ነገሮች በከባዱ እየተወሳሰቡ ነው። ቢሆንም ፕሬዝዳንቱ እቅዱን ቢያጸድቁትም ኢራንን ለመምታት ገና ውሳኔ አላስተላለፉም ነው የተባለው። ፕሬዝዳንቱ ኢራን የኒውክሌር ግንባታዋን ለመተው ከተስማማች የአሜሪካንን ጥቃት እንደምታስቀር ለማሳሰብና ጫና ለመፍጠር እየሞከሩ ነው ሲል አንድ ከፍተኛ የስለላ ምንጭ ለሲቢኤስ ኒውስ ተናግሯል። አያቶላ አሊ ካሚኒ ግን አሜሪካ ባትሞኝ ይሻላታል፣ ኢራን እጅ አትሰጥም፣ ለሰላማዊ የኃይል ግንባታ የምናበለጽጋቸውን ዩራኒየምና የኒውክሌር ኃይል ግንባታዎቻችንን ማቆም ማለት የሀገር ሉዓላዊነትን አሳልፎ እንደ መስጠት ነው። ይሄ ደግሞ በኢራን አይሞከርም ብለዋል። ከዚህ በኋላ ነው አሜሪካ በትራምፕ ትዕዛዝ በኢራን መሬት ለመሬት ውስጥ በ100 ሜትር ጥልቀት የተገነባውን የፎርዶ የዩራኒየም ማበልጸጊያ ተቋም ልትመታ እያጤነች እንደምትገኝ የተነገረው። በተባበሩት መንግስታት የኢራን ተልእኮ ድርጅት ታዲያ በኤክስ ገጽ ላይ በጉዳዩ ተሳልቆበታል። ኢራን በግዳጅ አትደራደርም፣ በማስገደድም ሰላም አትቀበልም፣ ይህንን ለታሪፍ ድርድር ተጠቀሙበት ሲል ጽፏል። ይሄ እንደተጠበቀ ሆኖ የአሜሪካ ወታደራዊ የጦር ሰፈርና ወታደሮች በመካከለኛው ምስራቅ ሀገሮች በኢራን ዙሪያ የሌሉበትን ሀገሮች ማውጣት አይቻልም ነው የሚባለው። እንደ አሸን ፈልተዋል። በጆርዳን፣ በሶሪያ፣ በኢራቅ፣ በሳውዲ አረቢያ፣ በኦማን፣ በዩናይትድ አረብ ኤምሬትስ፣ በኳታር፣ በባህሬን፣ ሌላው ቀርቶ በኩዌት ብቻ በዚያች ትንሽ ሀገር 5 የጦር ሰፈሮች አሜሪካ አሏት። አሜሪካ ወደዚህ ጦርነት ገባች ማለት በአየር ብቻ አይደለም፣ በእግረኛ ጦርም ልክ እንደ ኢራቅ ሁሉ ኢራንን ልትወር እንደምትችል ወታደራዊ ታዛቢዎች ይተነብያሉ። እስራኤል በእጅጉ አሜሪካ ከጎኗ እንድትሰለፍ የምትፈልገውም ለዚሁ ነው ይባላል። ታዛቢዎች ጠቅላይ ሚኒስትር ቤንያሚን ኔትንያሁ የኢራንን የአየር ክልል ተቆጣጥረናል ማለታቸውም ቀጥሎ ወደ ምድሩም እንደሚመጡ የሚያመላክት ነው ይላሉ። እስራኤል ብቻዋን ግን ከኢራን ጋር የምድር ውጊያ መቅጠም አትችልም። ስለዚህ በዙሪያው በመላው አረቡ ዓለም፣ በመላው መካከለኛው ምስራቅ በግዢና በልማት እርዳታ የጦር ሰፈሮች፣ ወታደሮችና መሳሪያዎች የሰበሰበችውን የአሜሪካንን እገዛ ትፈልጋለች። ጠቅላይ ሚኒስትር ቤንያሚን ኔትንያሁ የኢራንን የኒውክሌር ቦታዎችና ነጥቦችን እየደመሰስን ነው፣ ሚሳኤሎቿን እያጠፋናቸው ነው፣ ዋና የኢራን ማዘዣ ጣቢያዎችን እየመታናቸው ነው፣ ከሁሉም በላይ ደግሞ የአመራሩን፣ የአገዛዙን፣ የአያቶላውን ምልክቶች፣ ተምሳሌቶች እያጠፋን ነው ያሉት ወዳጃቸውን አሜሪካንን በማበረታታት ለጦርነት ድግሱ እየጋበዟቸው ስለሆነ ነው ተብሏል። ገፊው የጋራ ፍላጎታቸው ወይም የጋራ ኃይላቸው፣ የጋራ ፍላጎታቸው ደግሞ ኒውክሌር አልባ ኢራንን መፍጠር ሁለቱም የሚፈልጉት መሆኑ ነው። የረጅም ዘመኑ መፈራራትና መከባበር ተደርምሶ አሁን እንዴት እስራኤል በመበረታታት ኢራን ላይ ጥቃት ሰነዘረች ብሎ መጠየቅ ያስፈልጋል። ኢራንን መሸርሸር የተጀመረው አሁን አይደለም። ተንታኞች ከ5 ዓመታት በፊት ጀምሮ በቀጠናው የሚፈራውን የኢራንን የተቋቋሚነት ዘንግ ወይም አክሲስ ኦፍ ሬዚስታንስ አንድ በአንድ ቀስ በቀስ በስለላም በወታደራዊ ጥቃትም ሳይታወቅ ረጅም የሚጓዝ ሳይመስል ወታደራዊ አዛዦችን፣ የፖለቲካ መሪዎችን፣ መንፈሳዊ አመራሮችን፣ የኒውክሌር ጠበብቶችን፣ ታዋቂና ተጽዕኖ ፈጣሪ ግለሰቦችን፣ ተቋማትና ድርጅቶችን፣ ሀገርና ታጣቂዎችን፣ ሚሊሻና ተዋጊዎችን ደረጃ በደረጃ ስታጠቃ ኖራለች። እስራኤል ኢራን የፈጠረችው የሚባለው የቀጠናው የተቋቋሚነት ዘንግ
አንድ በአንድ ሲጠቃና ሲመታ ያኔ የኢራን አቅም አንድ በአንድ መቀነስ መጀመሩን ታዛቢዎች ይናገራሉ። የጀመረው የእስራኤል ኤፍዲአይ ወይም ወታደሮች በፍልስጤም የዌስት ባንክ ታጣቂዎችና ደፈጣ ተዋጊዎችን በመደምሰስ ስም ወረራ ወይም ሬይድ ማድረግ ሲጀምሩ ነው። በተደጋጋሚ የበርካታ ሰላማዊ ሚሊሻ ታጣቂ አመራሮችን በዚህ ድንገተኛ ወረራ እስራኤል አስወግዳቸዋለች። እያንዳንዱ ዝርዝር ውስጥ መግባት ጊዜ አይበቃንም። ቀጥሎም የጋዛ ሰርጥን የሚያስተዳድረው ሐማስ እስራኤል ላይ ጥቃት መሰንዘሩን ተከትሎ ለዓመታት የቆየ ፍጹም ያልተመጣጠነ ጥቃትና ድብደባ በአየርም በየብስም የሐማስ ከፍተኛ አመራሮችና ወታደራዊ አዛዦችን ጨምሮ በስለላ ውጤትና በወታደራዊ እርምጃ ጋዛ በርካታ ዜጎቿ ያለ ርኅራኄ መርገፋቸውና አካባቢውን ወደ ምድረ ፍርስራሽነት መቀየሯ በተዘዋዋሪ መንገድ የኢራንን ሌላ ጠንካራ መከላከያ ወይም ምሽግ የነቀለ ጉድለተ ኢራን ነበረ። ቀጥሎም የሊባኖሱ የኢራንን ያህል የሚፈራና የሚከበር የቀጠናው ታጣቂ ኃይል ሂዝቦላን አመራሮቹንና ተጽዕኖ ፈጣሪ መሪውን ሐሰን ናስረላን ጨምሮ በርካታ ወታደራዊ አዛዦችን ጨምሮ በእስራኤል የስለላና ወታደራዊ ኃይል መወገዳቸው ሌላው የኢራንን ገመና ያጋለጠ ሁነት ነበር። ባለበርካታ ሮኬቶችና ሚሳኤሎች እንዲሁም የተደራጀ ወታደራዊ መሳሪያ የታጠቀው ሂዝቦላህ ሟሸሸ። ብሎም የተቋቋሚነቱ አክሲስ ተናጋ፣ ተነቃነቀ። ከዚህ ሌላ በርካታ ስሞች ያሏቸው ታጣቂ የአይኤስ ኃይሎችና አንጃዎችም በእስራኤል የጥቃት ኢላማ ውስጥ ገቡ። በእስራኤል ዋነኛ ተቀናቃኝ የነበሩት የሶሪያው መሪ በሽር አልአሳድ በራሳቸው መንገድ በራሳቸው ታጣቂዎች መሸነፋቸውና ከስልጣን መወገዳቸው ሌላው ለእስራኤል የዕድል ካርድ ነበር። አሁን በሩም መስኮቱም ጣራውም ግድግዳውም የተበሳሱባትና ገመናዋ የተጋለጠው ኢራንን የማጥቃት ሰዓት ነው ያሉ ይመስላል የእስራኤል የሁኔታዎችና የፖለቲካ ተንታኞች። የተቋቋሚነት ዘንጉ መዝመም ብሎም መውደቅ ጋር ተያይዞ 3-4 ዙር ድርብ የነበረው የኢራን የመከላከያ ጋሻ መሳሳቱ ለአሁኑ ጥቃት እንዳጋለጣትና ለእስራኤል የተሻለ ጂኦፖለቲካዊ ዕድል ወይም አድቫንቴጅ እንደሰጣት ይገመታል። ግና አሁንም ይሄ ብቻውን የፖለቲካና ወታደራዊ ጨዋታው መጨረሻ ላይሆን እንደሚችል ብዙዎች ይናገራሉ። ኢራን ከእንግዲህም ልትፈጥር የምትችለው የአጸፋ ጥቃት ምን እንደሚሆን ካለመታወቁም በላይ ወደዚሁ ግጭት ወይም ጦርነት ልዕለ ኃያላኑንም ጎትቶ እንዳያስገባቸው ተፈርቷል። በግንባር ቀደምትነት አሜሪካና ሩሲያ የግጭቱ በራፍ ላይ ቆመዋል። የአሜሪካ ወደ ጦርነቱ መግባት የጊዜ ጉዳይ እንጂ መሆኑ የማይቀር ነው የሚሉ ወገኖች የመኖራቸውን ያህል አሜሪካና ፕሬዝዳንቷ ትራምፕ ከኢራን ጋር የጀመሩትን የኒውክሌር ድርድር ለመቀጠልና አሁን ከተመታችው ቴህራን ጋር የተሻለ የድርድር ውጤት ላይ ለመድረስ ትራምፕ እንደ ታሪፉ ሁሉ እያስፈራሩና እየገፋፉ ነው እንጂ ኢራንን በጦር ኃይል አይመቱም የሚሉም በርካቶች ናቸው። ኢራን የኒውክሌር ፕሮግራሟን ከሰረዘች ከአሜሪካ ጥቃት አያገኛትም የሚለው መግለጫ የሚፈነጥቀው ፍንጫለም ባይ ናቸው። በተፈጥሯቸው ትራምፕ ድርድር እንጂ ወደ ጦርነት የሚፈጥኑ ወይም ጦርነት የሚያስመካቸው ከቀደሙት ባልደረባ መሪዎቻቸው በተለየ ሁኔታ ጦርነት የሚመስጣቸው መሪ አይደሉም። የሩሲያ ዩክሬን ጦርነትን የያዙበትን መንገድ በአስረጅነት ማንሳት ይቻላል። የሆነ ሆኖ አሜሪካ አሁን ወደ ኢራን ጦርነት ለመቀላቀል እጅግ የቀረበች ሀገር ትመስላለች። ኳሷ በትራምፕ እግር ላይ ነች። በሌላ በኩል ሩሲያ ስቲም ሮሰንበርግ የተባለው የፖለቲካ ተንታኝ ቢቢሲ ላይ እንደጻፈው የእስራኤል ኢራን ጦርነት እንደተጀመረ የሩሲያ ባለሥልጣናት ለቀጠናውና ለዓለም እጅግ አስደንጋጭና አደገኛ እንደሆነ መናገራቸውን ጽፏል። ቢሆንም ግጭቱ ወይም ጦርነቱ ለሩሲያም የያዘው ጥቅም ይኖራል ይላል ሮሰንበርግ። በጦርነቱ ምክንያት የነዳጅ ዋጋ መወደድና ጭማሪው የሩሲያን ካዝና ሊያሳድገው ይችላል። ትራምፕ የተጠሩበት የካናዳው የቡድን 7 ጉባኤ ዋነኛ ዓላማ የሩሲያን ነዳጅ የዋጋ ጣራ ለማስቀመጥና ምርቱን ለማርከስ ያለመ ነበር። በሌላ በኩል የእስራኤል ኢራን ግጭት ዓለም አቀፋዊ ትኩረትን ጠቅልሎ በመውሰድ ዓለም የሩሲያ ዩክሬን ጦርነት ላይ እንዳያተኩር በማድረግ ለሞስኮ የተሻለ ፖለቲካዊና ወታደራዊ ሁኔታን ይፈጥራልም ብሏል። ከዚህ ሌላ
ከአሜሪካም የተሻለ ከኢራንም ከእስራኤልም ጋር ወዳጅነትና የመግባባት ግንኙነት ያላት ሞስኮ ግጭቱን ለመቀልበስ የአደራዳሪነት ማዕረግ ከተሰጣትና ከተሳካላትም በመካከለኛው ምስራቅ የሰላም ሻምፒዮና በማድረግ የምዕራባውያኑን ውርጅብኝ ለማምከን ያስችላታል ባይ ነው። የሆነ ሆኖ የእስራኤል ኢራን ግጭት በርቀትም ቢሆን ሩሲያንም ወደዚሁ ቀጠና ሊጎትታትም ይችላል። ከ5 ወራት በፊት ነው ሞስኮ ከቴሄራን ጋር ሁለንተናዊ ወይም አጠቃላይ ስልታዊ ወይም ስትራቴጂክ የአጋርነት ስምምነት የተፈራረመችው። ሩሲያ ከእስራኤልም ጋር የተካረረ ግጭት ውስጥ መግባት አለመፈለጓ እንደተጠበቀ ሆኖ ግን በቀጥታ ወደ ጦርነት የማትገባ ቢሆንም ሌሎች ልዕለ ኃያላን ደግሞ ከእስራኤል ጎን ከቆሙ እንደ አሜሪካ ማለት ነው ከኢራን ጋር ያደረገችውን ስትራቴጂያዊ አጋርነት ወደ መፈተሽ መሄዱ አይቀርም። በጦርነቱ ተሳታፊ ባትሆንም የዓለማችንን የኒውክሌር የጦር መሳሪያ ከፍተኛ ክምችት ባለቤት የሆነችው ሩሲያ ወታደራዊ እገዛ ለኢራን ማድረጓ የማይፈጸም ወይም የተዘጋ አጀንዳ ላይሆን ይችላል። በመካከለኛው ምስራቅ ከሶሪያው መሪ በሽር አልአሳድ አስተዳደር መክሰም ጋር ስትራቴጂያዊ አጋር በመካከለኛው ምስራቅ ያጣችው ሞስኮ በተጨማሪ ሌላ አጋር በኢራን አስተዳደር መሟሸሽ ሰበብ ማጣትን ላትታገስ ትችላለች ነው ፖለቲካዊ ስሌቱ። የእስራኤል የመከላከያ ሚኒስትር እስራኤል ጋትስ ከዚህ በኋላ የኢራን መንፈሳዊ ከፍተኛ አስተዳደር እንዲቀጥል አይፈቀድለትም ብለዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ደግሞ የእስካሁኑ የእስራኤል የባሊስቲክ ሚሳኤል ጥቃት ትንሽ ማሟሟቂያ ነው፣ ገና ዋናውን ጥቃት ታያላችሁ እያሉ ነው። ከሁለቱም ወገን ማስፈራሪያው፣ ጥቃቱና ወታደራዊ እርምጃው ተጧጡፎ ቀጥሏል። ሰዎች እየሞቱ ነው፣ ንብረት እየወደመ ነው። ወታደሮችና ወታደራዊ ተቋማት ብቻ ሳይሆን ሰላማዊ ዜጎችና ማኅበራዊና ኢኮኖሚያዊ አገልግሎት ሰጪ ተቋማትም እየተሰዉና እየወደሙም ነው። ጦርነት አለመጀመር እንጂ ከተጀመረ እየመረጠ እየለየ ሳይሆን በጅምላ መብላትና ማውደሙ የማይቀር መሆኑን የእስራኤልና የኢራን ሁኔታ ያመለክታል። ቀጠናውም ስጋት ውስጥ ገብቷል። ልዕለ ኃያላኑ ግራ ቀኝ ቆመው በጦርነቱ በቀጥታ ሊሳተፉ የሚችሉበት ዕድል ሰፊ ነው። በእስራኤል በርካቶች ሞተዋል፣ በመቶዎች የሚቆጠሩ ቆስለዋል። በኢራንም ብዙ መቶዎች ወደ 700 የሚጠጉ ሞተዋል፣ በሺዎች የሚቆጠሩ ደግሞ ቆስለዋል። ገና ይቀጥላል። ነገም ከነገ ወዲያም ለእስራኤልና ለኢራን የሞት ድግስ ይዞ የሚመጣ ነው። ጦርነቱ መባባሱ ያሳሰባቸው በርካቶች ናቸው። ቀጠናው የአረብ ሀገሮች አሜሪካና ሩሲያም ሊመጣ የሚችለውን በመገመት መሰናዳታቸው አልቀረም። ቢቢሲ እንደዘገበው የአሜሪካ ከ50 በላይ የጦር ጀቶቿን ከአሜሪካ ወታደራዊ ጣቢያዎች ወደ አውሮፓ ካምፖች አስፍራቸዋለች ብሏል። የኢራንን የሚሳኤል መከላከያ ጋሻ እየጣሱ መምታት የጀመሩ የኢራንን ባለስቲክ ሚሳኤሎች ጥቃት በመስጋት ማለት ነው። ይኸው የጦር መሳሪያ የማሸሽ ተግባር ደግሞ አሜሪካ ወደ ጦርነቱ ልትቀላቀል እንደምትችል የሚያመለክቱ ናቸው እየተባለ ነው። አሜሪካ ገባች ማለት ደግሞ ነገሮችን የባሰ ሊያወሳስባቸው ይችላል። የኢራን ወዳጅ የሆኑት ሩሲያና ቻይና ምን እንደሚወስኑ አይታወቅም። የጦርነት እሳት ከጀመረ እንደ ሰደድ ነው፣ ይዛመታል። በቀጣዮቹ ቀናት በጣም ወሳኝ፣ አስጊም አደገኛም ናቸው። እስራኤል ወደ ድሌ እየተቃረብኩ ነው እያለች ነው። ኢራን ደግሞ እስራኤልን ብቻ ሳይሆን አሜሪካንንም እያስጠነቀቀች ነው። የእስካሁኑ ጥቃት ማሟሟቂያ ብቻ ነው ማለት ቀጣዩ ምን እንደሚሆን የሚያሰጋ ነው። በሆነ ተአምር የሁለቱም ሀገሮች ወዳጆች ወዳጅ ባይሆኑም እንኳን ተባባሪ የሆኑ ሀገሮች ጊዜያዊ የተኩስ አቁም ስምምነት በማስደረስ ወደ ውይይትና ድርድር ካላስገቧቸው የባሰ የሰው እልቂትና የንብረት ውድመት፣ የሀገር ውድመት ሊያስከትል ይችላል። ጦሱ ደግሞ በሁለቱ ሀገሮች ብቻ ሳይሆን ለቀጠናው ብቻ ሳይሆን በባለ ኑክሌር ሀገሮችን መካከል መፋጠጥን ሊያስከትል እንደሚችል ይነገራል። የኢራን የተቋቋሚነት ዘንግ እየሟሸሸ ይመስላል። የእስራኤል ጥቃትስ ውጤት ያመጣ ይሆን? ኢራን እንደ ሐማስ ወይም ሂዝቦላህ ቀላል ነጥብ፣ ቀላል ኢላማ ትሆን ይሆን ወይስ
በተቋቋሚነቷ ትቀጥላለች። ሁለት ነገር ብለን መጪውን እንጠብቅ። በእስራኤል በኩል በኃይል ብልጫ፣ በወታደራዊ ብልጫ ህልውናን ማረጋገጥ ዘላቂ ሰላም አያመጣም፣ እየቆየ እየበሰለ የሚፈነዳ ግጭት እንጂ። በኢራንም በኩል የእስራኤልን ሀገራዊ ህልውና በመካድና ከምድረ ገጽ መጥፋት አለባት በሚል የትግል ስልት የሚመጣ ሰላም አይኖርም፣ እየቆየ የሚፈነዳ ጦርነትና ወታደራዊ ጥቃት እንጂ። መጪውን እንጠብቅ ከጸሎት ጋር። አድማጮች፣ የዳሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበር። ስላዳመጣችሁኝ አመሰግናለሁ።